ወደሽ አሁን ላይ ያለው ኮምፒቲሽን እንዴት ታየዋለህ? በጣም ብዙ እንትኖች አሉት እንደ ድሮ አይደለም። ያው እንደምታውቀው ኮምፒቲሽኑ አሁን ላይ እንዴት ታየዋለህ? አሁን ያለውን ኮምፒቲሽን ፀጉር ቤቶች መብዛታቸውን ምናምን ፀጉር ቤት በጣም በዝቷል እውነት ለመናገር ግን መብዛቱ የሚያሳየው አስፈላጊነቱን ነው። ፀጉር ቤት መብዛቱ አስፈላጊነቱን ነው የሚያሳየው። ግን እኔ ኮምፒቲሽን አለብኝ ብዬ አላስብም። ማለት ኮምፒቲሽን ተወዳዳሪ ያለኝ ብዬ አላስብም። ሚንስ ለምሳሌ አሁን እዛ ጋ ፀጉር ቤት ተከፈተ፣ እዚህ ጋ ፀጉር ቤት ተከፈተ ምናምን ብዬ ብዙ አላስብም። ኢቨን ማውቃቸው ፀጉር ቤቶቹ ራሱ ከኔ በተለየ መልኩ ነው የሚሰሩት። ካራክተራችን ራሱ ይለያያል። አሁን ፀጉር ቢሆንም የምንሰራበት መንገድ በጣም የተለያየ ነው። በጣም የተለያየ ምንም ኢቨን የሚገርምህ ከስተመሮቻችን ራሱ ይለያያል። ለምሳሌ የሆነ ቦታ ሄደች ከስተመር ስትሄድ ለቤቱ እንደሚሆን ካራክተር ሁና እንደዚህ ሁና ምናምን አልሉት እና ኢቨን ከስተመሮቻችን ራሱ ይለያያል። መጀመሪያ ሲመጣ ሳምኖት ይመጡት እንትን አላችሁ ከስተመሮች ራሱ በቃ እና ብዙም እኔ ውድድር አለብኝ የሚል እምነት የለኝም ጭራሽ። ፀጉር ቤት በዝቷል እንደዚህ ነው በቃ ምናምን ያው የሚባሉት ነገሮች አሉ ምናምን እንደዛ ነፍ ነገር አለ። ግን የተወዳዳሪ ያለኝ ብዬ አላስብም። በራሴ ከለር ነው የምሄደው፣ በራሴ አሰራር ነው የምሄደው። ከዛ ውጭ ውድድር የለም፣ ውድድርም የለብኝም። ከራስ ጋር ነው የምትወዳደረው? ቶታሊ ከራስ ጋር ነው የምትወዳደረው። አሁን ምን ነበር ቀጣይ የዛሬ ዓመት ምን አሳልፌያለሁ፣ አሁን ላይ ምን አይነት ነገር? አዎ እሱ ነው። ፕላስ ደግሞ ስራችን ይለያያል። ለምሳሌ አሁን ተወዳዳሪ የለኝም እንዳልኩትኝ ተወዳዳሪ አለ ብሎ የሚያስብ ሰው ስለመሰለው ነው እንጂ ማንም ጋር አይወዳደርም። ፀጉር ቤቱ ዘግቶ ቢሄድም ማንም ሰው ደውሎ ቼክ አያደርገውም። ሁሉም ሰው የራሱ መንገድ ነው፣ የራሱ አካሄድ ነው እና ውድድር የሚባለው ነገር ብዙ ምንም እንደውም ይፈራል እኮ የሆነ ፀጉር ቤት ሲከፈት አንተ ካለ በቅርብ ቦታ ላይ ምናምን በቃ ተከፈተ ምናምን ብሎ ሰው ይችላል። አንተ እሱ ነገር ምንም በቃ ምንም ኧረ በኢየሱስ ምንም ጭራሽ ምንም የፈለገ ቢሆን አደገኛው በቃ ምንድን ነው ሊያመጡ የሚችሉት? እንጃ ምን አደገኛ ፀጉር ሰሪ ሊያመጡ ነው ምን ሊሉ ነው ምናምን። እኔ ውድድር ብዬ የሚያሳስበኝ ነገር የለም። በቃ የራሴ የገባው የሆነ ብራንድ ያለ የሆነ ነገር አለ። አይ ትንሽ አሁንም ሄዳልኩ መሰለኝ። ውድድሩ የሚያሳስበኝ ሁኔታ ላይ አይደለሁም። አይ በጣም ጥሩ ነው። በዚህ ኮንፊደንስ በጣም ወድጄዋለሁ። ጭራሽ አሁን መጀመሪያ ላይ ሲጀምር የነበሩ ከስተመሮች የዛሬ ምናምን ዓመት አካባቢ የነበሩ ከስተመሮች አሁን ላይ ይመጣሉ ወይ? በጣም እንጂ እኔ እንደውም እነሱ ጋር በጣም የተለየ ፍቅር ነው ያለ። ሄዳለሁ ሁሉ ቤታቸው። ተለቅ ያለ ፕሮግራም ሲኖራቸው ለቡና ጠጡ ሻይ ጠጡ ሳይሆን ግን ተለቅ ያለ ፕሮግራም ሲኖራቸው በጣም እንደውም እንደዚህ አይነት ሰዎችን ባልሰራቸውና ይሄ ዝም ብሎ ፋሚሊነቱን ብቻ ራሱ ፈልገዋለሁ በጣም እና በጣም ይመጣሉ አሉ። ሊተውም አይፈልጉም እነሱ ባይዘው መጀመሪያ ጀምሮ ስለሚያውቁ በጣም የተለየ ፍቅር ነው ያላቸው። እንደውም ይወዱሃል። ተደጋጋሚ ጊዜ ይመጣሉ። እንደውም በጣም ነው ደስ የሚላቸው እና አሪፍ ነው። የረጅም ጊዜ ከስተመር ደስ ይላል እኮ። እንደው ድሮ ጀማሪ እያለ ፀጉራቸውን አቃጥላቸው ምናምን አሁን ላይ እየመጡ የሚያወሩ አለ። በፈለጋቸው ፀጉራቸውን አቃጥላቸው ነገራቸው። ባልየው ከታች ሲጠራ ተይዘህ ታውቃለህ? ማንም ምናምን ታውቃለህ? በስልክ ተደውሎ ላይ ያውቃል። ዛቻ ምናምን ነበር። በስልክ ለምን ቆረጥካት እንደዚህ ምናምን አለኝ። ያው ትንሽ እንዲህ ምናምን አለ። ግን ተቆጥቷል። በጣም ተቆጣ ምናምን። በአካል ምንም የደረሰብኝ ነገር የለም። ግን በስልክ ደውሎ እንደዚህ ምናምን ብሎኝ ያውቃል። በፊት የፀጉር መቆረጥ ብርቅ አልነበረ። በቃ እንዴት ፀጉሯን ትቆረጣለች ምናምን በሚባልበት ጊዜ በዛ ጊዜ እንደዚህ አይነት ነገር ነበረ። ሌላ ነገር ምን አለ? ምንም በቃ እኔ ፀጉር ሰሪ የነበርኩ ሰዓት የሆነ ሰዓት በጣም አሳጥሬ ቆርጬ ፀጉሯን ባለቤቷ መጥቶ በቃ ታቆይተኛል ነገር ነበረ። በጣም አስቸጋሪ ነበር። ባሎች በጣም ወንዶች ባይዘው ባህሪያቸው ፀጉራቸው አጭር ፀጉር አይወዱም። በጣም እና በጣም ሲያጥርባቸው እንዲህ ፀጉርን አሳጠርኩ አይነት ነገር ብሎ በቃ ፋይስ ስለነበረው በጣም ባይዘው እኔ ራሱ አሉ በነገራችን ላይ በዘገተ እንዴ ሳትወድ ነው ተሰጥረው ታዲያ ያው ስራዬ ስለሆነ ነው እንጂ አሳመነ በቃ ይቆርጥ ብሎ ታውቃለህ። በጣም ፀጉር አሳስተውና በጣም ረጅም ፀጉር አሳማኝ ከሆነ እንደዛ አላለ። ረጅም ፀጉር አይተህ በቃ ይሄ ይቆርጥ ምናምን ታውቃለህ። ብዙ ጊዜ ወንዶች ይቆርጥ ነው የሚሉት። ማንኛውም ወንድ ስታይሊስት ብዙ ጊዜ በብዛት እንደምናየው እኔ ራሴ ሰዎች ይቆርጥ። እኔ የሂውማን አድናቂ ነኝ።
ፀጉር ላይ ብዙ እንትን አለ። እኔ እንደውም አጭር ፀጉሩ አጭር የሆነ ሰው ሳይ እንዴት ነው ሊሰፋ የሚችለው ብዬ ነው ማማክራት። ሂውማን ገዝታ እንዴት ነው የምትሰፋው ብዬ ነው ማማክረው እንጂ አጭር ፀጉሩ ቢሰራ ምናምን ፀጉሮች ሊቆረጡ ምናምን ተሰባብራ ምናምን ከተሰባበረ ምናልባት የተሰባበረውን የመሰረታዊ የሆነ ነገር እንጂ ከዛ ውጭ እዚህ ጋር ጆሮዎች ጋር ትንሽ ጋር እያልኩ ምናምን አልቆርጥም። ይሄ ትክክለኛ ነገር ነው ነገር እንደዛ አላደርግም ጭራሽ። ጫፍ ከተባለ በስነ ስርዓት ጫፍ ከሌለው አይ ጫፍ የለውም ነው ከሌለው የለውም። ብዙ ከስተመሮች በቃ ወንድ ፀጉር መቁረጥ ተወዳዳችሁ ነው የሚሉት። በቃ ጀማሪ እያለሁ ሁላችንም ያኔ ለመማር ነው ለእነሱ ጥቅም ብዬ ሳይሆን ሙያ ለማዳበር። አሁን ግን ብቆርጠው ምንም የምማረው ነገር የለም። እነሱ የሚጠቅም ነገር ነው ማለት ለማዳበር ነው እንጂ ኖርማሊ እንትን የለውም። አትማርም። ካልተማርክ ደግሞ ከስተመር በከው ያቃጥለ ምናምን ተባራ አታውቅም። አሯርጦ ምናምን ያውቁም ግን ተቃጥሎብኝ ያውቃል። እንዴት ነበር ከስተመር ወይስ ተቃጠለው ላይ ስፕሬ ሸፈንከሙሉ ስፕሬ? አዎ ያ በሽታ ስለሆነ የሚያውቁት ሽታው እንዳያውቁት ነው እንጂ እኔ የማረሳው ፀጉሬ ስገባ የመጀመሪያ ቀን ልፈተን እጅ ጣት ላይ እና ስገባ ቀዳሚ ቀኑ ከውየው ተለኩሶ ምናምን ማን ከወስተው ተለኩሶ ከውየው ጉኖ ነው የጠበቀኝ ወይ ወደ ስራ እንደገባው ነውና ከዳጣ አድርጌ ስገባ ከውየውን ሳረገው ሙሉ እንዳለ ብዙ ፀጉር ነው ያስኩት። ቁርጥ አደረገው ኪሴ ውስጥ አደረኩት። የተቆረጠውን ፀጉር በጣም ይሄ የምንሰራበት ልብስ ነበር እዛ ውስጥ ኪሴ ውስጥ አደረኩት እና በቃ ቀጠርኩ። ከዛ ለሽታው ቶሎ ስፕሬ ታነሳለህ። ከዛ ቀጠርኩና የእግር ስፕሬ አድርጌ ምናምን በሶስተኛው ቀን መጣች ልጅቷ ፀጉር እንደዚህ ቁርጥ ምናምን ልልቷ ነበር አጋጣሚ። ከዛ በኋላ ግን በቃ ደመኛ አላደረገውም አልኩኝ። እኔ አላደረገውም አልኩ። እሷ ነገር በጣም አረሳትም እና እንደዚህ ነገር ያጋጠማል አዲስ ቤት ስትጀምር በጣም ትንሽ እሱ ነገር እንትን ያደርጋል። አሪፍ። ከዛ ደግሞ ከፀጉር ሰሪ ደግሞ ማነው ፌቨራይት አሁን ከመጡት ልጆች ምናምን ብለህ መጠየቅ ትችላለህ። አሁን ላይ እየመጡ ያሉት ስታይሊስቶች አሁን ላይ ብዙ ማርኬቱን ብዙ ልጆች ተቀላቅሎታል እና አሁን ላይ ካሉት እንደው አሪፍ የምትለው ልጆች እንደው ሪኮመንድ የምታደርገው እና ብዙ ልጆች አሉ። በእርግጥ የማይታወቁ የሚታወቁም አሉ። በእርግጥ እኛ አሁን ላይ የምናውቃቸው ሶሻል ሚዲያ ላይ ያሉትን ነው በብዛት እንጂ አሁን አሉ ብዙ ልጆች ሰፈር ውስጥ ሶሻል ሚዲያ የማይጠቀሙ ምናምን የማያደርጉ በጣም የሚሰሩ ልጆች አሉ በእርግጥ አሁን እና ከዛ አንፃር እንደሆነ ላይ በጣም ጎበዝ የምትለው ልጅ አንተ ማን አለ? አሁን እኔ ማንን አይቼ በጣም አድንቅ ያለው መሰለህ? የሆነ ዴቭ የሚባል ልጅ አይቼ በጣም ገርሞኛል። ከልቤ ነው የምነግርህ። ዴቭ የሰፈር ነው የሚሰራው? አሮን ነው። እኔ አሁን የት እንደሚሰራ አላውቅም፣ ግን የሆነ መልኩ ደስ የሚል ነው። እንዲህ ፀጉሩ ጨበሬ ነገር ነው ምናምን እና የሚሰራውን አይቼው ፎንቴል ያስይዛል፣ ዌቦች ይሰራል ምናምን ይሰራል። ስለሚሰራ ግርም ምን ያህል ይህን ከልቤ ነው የምነግርህ። በጣም ገርሞኝ እኔ እንደውም እንዲህ ነው የምገፋቸው ሲመጡልኝ። የኔን አላየሁም። የኔን ፖንቴል ብታይ ኑሮ እንደዛ ትለኝ ነው ባይዘኝ። ኧረ የኔን ፖንቴል አላየሁም። ዶናቱን እና እሱ ልጅ በጣም ተመችቶኛል። በጣም የሚሰራው ነገር በጣም የሚገራርም ነው። ደግሞ አዲስ ነው። ያን ያህል ብዙ ጊዜ የቆየም ሰው እኮ አይደል። ከሴቶች ማለት አሉ የምትላቸው ልጆች እኔ ማደንቀው ሴት የለም። ከሴቶች ማደንቀው ሴት የለም። ቢሰፉ ምናምን ጥፍር ቢሰሩ አሪፍ ነው። እነሱን ሲሉ ከዛ ውጭ ሴትን ማደንቀው የለም። በጣም አሪፍ እና አሁን ላይ አንተ የምታወቅበት የራስን የቻለ ስራ አለና ፀጉር ላይ ለምሳሌ ጀል ከተጠቀምክ በኋላ ከስንት ጊዜ በኋላ መታጠብ አለበት? ፀጉሩት እንዴት ነው የሚሰባበረው ነገር ትሪት እንዴት መደረግ አለበት? እና አንድ ሰው ደግሞ የፀጉር ቴክስቸር እንዴት ያውቀዋል? ለምሳሌ አሁን ቀለም ልቀባ ስትፈልግ የፀጉር እንዴት ነው ቴክስቸር የምታየው? በእርግጥ ባለሙያ ሰው በብዙ አንግል ታየዋለህ እና ያ ነገር በስንት ቀን መታጠብ አለበት? እንደገና ቴክስቸር ውስጥ እንዴት ትለየዋለህ ምናምን የሚለው ነገር እንዴት ነው የምታየው? እነሱ ነገሮች ላይ በስንት ቀን መታጠብ አለበት ጄል? እኔ ቤት ከሆነ የተሰሩት ጄል አይጎዳም። እንዴት እስኪ ማብራራለሁ እስኪ። አንደኛ ላይ የረባ ጄል ነው ማመጣው፣ ደህና ጄል ነው። ለምሳሌ ይሄ ቁራሌ ምናምን የሚያዞሩት ልጆች የሉ፣ ይሄንን ከምሬ ነው የምነግርህ። እዛ በርሚል አለ ቆሻሻ ማጠራቀሚያ። ከዛ በየሳምንቱ እየመጡ በጣም ብዙ ነው ጄል ይዘው እቃ የሚሸጡት። በጣም ጽድት ያለ ጄል ነው። ከሱቅ ገዝተውት እራሱ ከኔ ጋር አንድ አይነት አይሆንም። ኦኬ፣ አንተ የምታስመጣበት ቦታ አለ በጣም ብራንድ ነገር ማለት ነው። እንዴ ታጠፊ ነው። ስለዚህ እኔ በሶስት ወር የሚታጠቡትም ችግር የለም እያልኩ የኔ በሶስት ወር የሚታጠቡትም ችግር የለም እያልኩ ነው። ኧረ በኢየሱስ ምንም እድሜ ይፍታሽ ነው። ያ ያንተ ጄል ይፍታሽ። ይሄም ፔስትሮል ይሰርታል ሳይታጠቡ ፔስትሮል ይሰርታል እያልኩ ነው። ቴክስቸር እንዴት ነው የምትለየው? ፀጉር እንዴት ታውቀዋለህ? አሁን እንዴ አይችም
ከሩቅ አይተን የምንለየው እውነት ለመናገር አስተማሪ ሰው ስላልሆንኩኝ ይሄ እንትኑ አይቼ ምናምን አንዳንዴ ጠንካራ ፀጉር ቅባታማ ቅባት ያልሆነ የምትለው ነገሮች አሉና ያው ብዙ ጊዜ ቀደም ላይ ነው እሱ ነገር የምናደርገው። ይኖረዋል። ያው እንዴት ነው እንትን ነው። ለምሳሌ እኔ አሁን ስለ ፖኒቴል ወይ ስለሌላ ፀጉር ስለሆነ ነገር አስረዳ ብባል የማስተማር ኤክስፒሪየንስ ስለሌለኝ ማድረግ ነው ነገሩ። ለምሳሌ የሆነ ነገር አድርገው ሲባል ነገሩን ማድረግ ነው እንጂ ለምሳሌ አሁን የፀጉሩሽ ኢንቹ የሚያድግበት እንትኑ የሚያድግበት የሚሉ አሉ ቲክቶክ ላይ ምናምን ማያቸው እሱን እናበረታታለን። ሲሰሩም እነሱ ደግሞ ጎበዝ አይደሉም። ሰው ታለንቱ ይለያያል። ጎበዝ ተማሪ ሁሉ ማስተማር አይችልም። ሰነፍ ተማሪ ደግሞ አስተማሪ ነው አይተናል። እኔ አሁን ማስተማር ሰነፍ ነኝ። ስራ ግን እሰራለሁ። ስራ ላይ ጥያቄ የለውም። ያስመስክራል። ያው የታወቀ ነው አስመስክራል ብዬ አስባለሁ። የታወቀ ነው ያለበት እንትን ይመስለኛል። በስራ ብዙ ጥያቄ የሚያስነሳብኝ ሰው ያለ አይመስለኝም። ከስተመርንም አሳምነሃል፣ ባለሙያውንም ተፎካካሪንም አሳምነሃል። ያው ያለፍክበት ነገር በእርግጥ ያላሳመንኩት የምትልበት እንትን አለ እንደው በዚህ መልኩ ያላሳመንኩት ሰው ካለ እሱ ስላላመነ እንጂ ምናልባት ሌላ ሰው ቢጠየቅ ለምሳሌ አሁን በውስጡ ቢጠየቅ አሁን ለምሳሌ ውስጡ አምኗል ሲናገረው ላያምን ይችላል፣ ግን በውስጡ አምኗል። ያሳምኛለሁ ነው እንደ ስራውን በጣም እንትን ከሞት የተነሳ ፊትና ዙሪ ሁሉ ስራ ላይ ያልክ ነው አንተ ያለው እንደዚህ ዙሪ ምናምን ደፍራት እንደዛ ዙሪ ስራ ላይ ያልክ ነው ያለው። በመዳሰስ ትቆርጣለህ መሰለኝ ፀጉር የሆነ ፕሮግራም ነው ፀጉር በመዳሰስ የሚቆርጡ አሉ። አይንን ተጨፍነው ታስሮ ምናምን አይንን ታስሮ እንደዚህ ዳሰስ ምናምን መቁረጥ አይነት ነገር። እንደውም አንድ እዛ ቦሌ እየሰራው ያለ ብስራት የሚባል ልጅ ነበረ። እሱ እንደዚህ በእንትን አስሮ በሻሽ አስሮ ምናምን ፀጉር ሲቆርጥ ነበር። እሱ በጣም ቁርጥ ላይ በጣም እንትን የነበረ ልጅ ነው። በጣም ጎበዝ በጣም ስለዚህ አንተም አይን ባይዘው ያድርቆኛል እሱ ሰውዬ። ኧረ የሆነች ከስተመሩ ለዚህ ወረፋ በዝቶባት ይመስለኛል እሱ በቁርጥ ነው ቆርጣት። ከዛ ነው ቤት መጣች። እዛ እየሰራበት የነበረው ጋር መጣ ሰራኋትና ጓደኛዋ እዛ ነበረች እና ልታገኛት ሄደች። አልጨረሽም እንደ እስካሁን ስትላት የት ተሰርተሽ ነው? አይሆነ ልጅ ነው የሰራኝ እንደዚህ ምናምን ስለ አጨብጭቧል። አስመስክራል ማለት ነው። ብስራት በጣም ኢትዮጵያ ውስጥ አሉ ከሚባሉ ቁርጥ በጣም ቫይራል ሰው ነው። በጣም ምንም የብስራት ምንም በቃ አንተ ሲያውን እንዳልከው ለነገሩ ዲቭ ብለኸኛል። አንተም እንደዛው አንተ በፖኒቴል ላይ በጣም ያደነከው ሰው ከዲቭ ውጭ አለ። በጣም ያስመሰክር እሱ ልጅ አሮን ነው ግን ቲክቶክ ላይ አይቼዋለሁኝ። ፎሎ አድርጎኛል እሱ ግን እንደዚህ ጎበዝ ነው እንደዚህ ነው ምናምን አላልኩት። ያው አበሻ ኢጎ ስላለበት ጎበዝ ነው እንደዚህ ነው አላልኩትም። ግን በጣም እሱ ልጅ በጣም ተመችቶኛል። ከ4,000 ብር ደሞዝ ተነስተው ስንት ሰራተኞች ደርሰዋል? ስታፍ ምናምን ስንት ደርሰዋል? እንዴት ነው አሁን ስንት ደርሰዋል? በነገራችን ላይ የሚገርም ነገር ልንገርህ። ለምሳሌ የቀረ ሰራተኛ ለምሳሌ አንዷ ዛሬ ብትቀር ብራዘር አለ ለእሱ ነው የሚያስፈቅዱት። እኔ አያስፈቅዱኝም። እሱ ነው ያለ እሱ ነው የሚያገኙት። እና ቀርተው ለሆነ ነገር ፈልጊያቸው ከላይ ብዬ ዙሬ ካልጠራኋት ሙሉ ቀን ልጅቷን ካልጠራኋት ማርያምን ምንም ኖቲስ አላደርጋቸው። እንዲህ ቀና ብዬ አየሁትን ሰው እንዲህ አድርጉልኝ ብዬ ግን እሷን የሚያስፈልግ ነገር ፈልጌ ከጠራኋት ብቻ ነው እንዳለች ማቀው። ስለዚህ ሰራተኛ ጋር ብዙ እንትን ሌላ ብዙም ምንም በቃ ሲጀመር እነሱም እንደፈለጉ ነው እንደ ቤታቸው ነው የሚሆኑት። በቃ ራሱ እነሱ ነው የምጠይቀው እኮ የሆነ እቃ ስፈልግ አዲስ እቃ እንኳን የታሸገ እቃ እነሱ ናቸው የሚያወጡት። እንደዛ ነው እንትን ሰራተኛ ጋር ተስትልቆ ነገሮች ሁሉ አምጡልኝ ማለት ይጠፋባል ያለበት ቦታ። በጣም እና ለእነሱ ብዙም ቤታቸው ሲጀመር ጀምሮ የነበሩ ልጆች ናቸው። ባይዘው ሲጀመር ጀምሮ ውስን ልጆች ናቸው የተጨመሩት እንጂ ብዙሃኑ ሲጀመር ጀምሮ የነበረው ነው። ድሃ እያለሁ ነው የሚያውቁኝ። ድሃ እያለሁ አሁንም ድሃ ነኝ ስኬታማ ሰው ነው ግን ያኔ ነው የሚያውቁኝ። በቅርቡ ቀጣይ እንግዲህ አዲሱን ብራንች ስከፍት ደግሞ እዛኛው ላይ ክፍልት ፕሮግራማችን እንሰራለን። ቤት በዚህ በጣም ነው የሚያምረው። ማስታወቂያ መጀመሪያ እናስገባላለን ቀርጸን በጣም ጸዴ ነው ወደነዋል። ምንም አይልም። የባለሙያ ቤት እንደሆነ ያስታውቃል። በትግል የመጣ እንደሆነ ያስታውቃል። ይህን ይቀለል ያለች ነገር ነው። ቃየናላ ሚኑክ አሪፍ ነገር ነው። አሜዚንግ በጣም ተመልካች የሚሆን እኛ ያለንበት አንግ ስለሆነ ቀረጻ ግን ደግሞ እናስገባዋለን ቤቱን በደንብ ሰር በጣም ጥሩ ዲስከስ እያደረግን ነው። ቀጣይ ጥያቄ የሚሆነው ምን መሰለህ? አንተ ወደፊት እንደው
ማለት እዚህ እንትን ላይ እዚህ ሙያ ላይ ያሉ ሰዎች እንደዚህ ቢያደርጉት ወይም እንደዚህ እናደርገው እንደው በፀጉር ቤት የነካ ያሉ ነገሮች ላይ ሙያውን ከፍ የሚያደርገው ነገር አለ እንደው የምትለው ነገር አሁን ለምሳሌ ምንድነው አሁን ልጆች ጀማሪዎች በእርግጥ ጀማሪ እየሆነ ነው ሁሉም ሰው ወደ እንትን ስኬታማነት ወይም ደግሞ ወደ ፕሮፌሽን የሚሄደው ከጀማሪ ነው ሁሉም እና እንደ ሀሳብ አሁን እኛ ሀሳባችን የግላችን ያው መድረኩም ያው የግል ሀሳብ እናነሳበት ስለሆነ አንድ ስቴፕ ከፍ ለማድረግ እንደዚህ አይነት ነገሮች ቢሆን ወይ ደግሞ ሰው ልክ እንዳልከው የሆነ ነገሮች ላይ ትኩረት አድርጎ ቢሰራ ወይ የሆነ ነገር የራሱ ላይ ብትለው ምን አይነት ሀሳብ አለ? አሁን ቲክቶክ ላይ የምታየው ነገር ምን አለ? አንዳንድ ያ ብዙ ስታይሊስቶች ያሉ ፀጉር ላይ የተለያየ ነገሮች ፖስት ያለና እንደ በጣም የሚያስቅ ነገር ይሄ እንደዚህ ቢሆን ምናምን የምትለው ነገር አለ? ምን ፖስት ያስቃል? አይተህ እንደ ያስቅ ነገር ብዙ ፀጉር ባይሰራ የምትለው ሰው አለ? ምን አይተህ እንደዛ ነው ባይሰራ የምለው ሰው አለኝ ብዙ ጊዜ ፀጉር እንደው ባይሰሩ የምላቸው ሰዎች አሉ። በጣም እንደዚህ ታዋቂ ሆነው ራሱ ምንም ፐርሰናሊ በግሌ ነው እንግዲህ ሳብሳብ ፖስት ሰዋለ ምን ተሳበልኝ ነው እኔ ለምን እንደሚለቁት ራሱ ግን እሱም ብቻ ሳይሆን አሁን ደፋር ነው ሰው የሚለቀቀውን ነገር ታየዋለህ። ያን ያህል ኳሊቲም አይደለም ምናምን። ከዛ ውጪ ሙያውን ለማሳደግ ላልከው ግን ሙያውን ለማሳደግ ራስን አፕዴት ማድረግ ነው። ሁሉም ሰው ራሱን አለፍ ሲወጣ ነው የሚያደርገው። ራሱን አፕዴት ማድረግ መሻሻል በቃ እሱ ነው። ሌላ ምንም ነገር የለም። ያው ሁሉም ሰው ራሱ ላይ ሲሰራ ነው ሙያው ሊያድግ የሚችለው። ለሙያው ክብር ይሰጥና ራሱ ላይ ሲሰራ ነው እያደገ የሚሄደው። ኮምፒቲሽኑ እየሰፋ ይመጣል፣ ለሙያው ክብር ይሰጠዋል። አይነት ነገር እየሰፋ ይመጣል። በጣም ወሳኝ ነገር ነው። በጣም ጥሩ እይታ ነው። ፀጉር ቤት አሁን ማት ሰው ሲከፍት ሎኬሽን መርጦ የሆነ ቦታ አድርጎ እንትን በጣም እንትን አድርጎ ነው የሚከፍተው እና ፀጉር ቤት የሚከፈትበት ቦታ ለፀጉር ቤት ስኬታማ ለመሆን ወይ ለቢዝነሱ እንትን ለመውጣት ዋጋ አለው ብለህ ታስባለህ? አዎ ለምሳሌ እኔ አሁን ፍየል ቤት ነበር ከፍታለሁ ብዬ ነበረ። ራሷ ፍየሏ ላይ ነው የከፈትኩት። ያሰክተው ቦታ ላይ እዛው ላይ ፍየል ቤቷ እዚህ ነች። ራሷ ፍየል ቤት ነው ከፍተው ብዬ ራሷ ፍየል ቤቷ ጋር ነው የከፈትኩት። ቤትን አለማስለቀቅም ተመስገን። ራሱ ፍየል ቤት ለራሱ አለማስለቀቅ ራሷ ፍየል አለማስለቀቅ ራሷ ፍየል ነው። ፍየል ቤት ግን እንዴት በጣም በዝልክ እንዴት ለመርጠው ቻልክ? ሌሎች ሰፈሮች እኔ ውስጥ ለውስጥ ምናምን ወድሶ አይደለሁም። በዛ ጋር ታጥፈሽ ከዛ ይሄን ያን ሜትር ገባ ብለሽ ምናምን ብዬ እንደዛ አልሰራ። ያለ ሎኬሽንም እንደገና በጣም ክሊር የሆነ ምናምን ብቻ እንዳቀድኩት ነው ያልኩት። እንዴት ቦሌ ስለሰራ ቦሌ እንዴት አልፈለክም ብዬ ነበር። ቦሌ ነው ረጅም ጊዜ ሰራሁና ቦሌ አሁን ቢሆን አደረገው ነበር። ያኔ ግን ገንዘብ አልነበረኝም። በጊዜው ከነበረ ፋይናንሻል ከባድ ነው፣ አችለውም ሲጀመር። ስለዚህ ቁጥር 2 እዛን ጠብቃለሁ እና እዛ የከፈቱትን ሰዎች እናደንቃለን። ገንዘብ ሰብስበን ግን እንመጣለን። ቁጥር 2 እዛ ሊሆን ይችላል። የሰፈርም ሳሚትም አሁን ልክ እንደዛ ሆኗል እንትኑ ራሱ። አይ ለቀልድ ያህል ነው እንጂ ሲጀመር እዛም ቢሆን መክፈት ያን ያህል ስብስብ አይደለም። ያው ለጨዋታው ነው እንጂ ሰሚትም አሁን ቦሌ ነው፣ ምንም ሌላ ነገር የለውም። እንቅስቃሴው በጣም አሪፍ ነው። አሁን በጣም እዛ ያሉ ቢዝነሶች ሁሉ እዛ ያሉ ሁሉም ነገሮች ላይ በጣም ደረጃውን የጠበቀ ሰው ነው ያለው እኮ ሰሚት። ደረጃውን የጠበቀ ሰው ባይኖር እዚህ አይሆንም ነበር። ያ ብዙ ቤቶች ይከፈታሉ ሰሚት ላይ ፀጉር ቤቶች፣ በጣም ብዙ ቤቶች በዛው ልክም ደግሞ ይዘጋሉ። ከዛ ይመጣሉ። በጣም ይዘጋ ቤት በጣም ነፍ ነው ያለ። ምክንያቱም ምን ይመስላል እንደው አሁን ተከፍቶ ሶስት ነው ማለት ነው። ያው በዲፎልት ነው የሚከፍቱት። መጀመሪያ ስትከፍት እኮ አንተ ተፈላጊ ነው ወይ ነው የሚፈልግህ ሰው አለ ወይ ነው። ከዛ ደግሞ አንተ የምታጎለው ነገር አለ ወይ ነው። ለምሳሌ ነው እዚህ መጥቶ የሚሰሩ ሰዎች አሉ። የሆነ ኳሊቲ መኖር አለበት እንጂ አሁን እኔ ጋር የሚያገኙትንም ሌላ ቦታ የሚያገኙት ከሆነ ምን ትሰራላቸዋለህ? እንደ ሁለተኛ ሶስተኛ አማራጭ ትሆናለህ። ከዛ ግን አንድ የሆነ የራስ የሆነ ነገር ቢኖርህ አሪፍ ነው። ከዛ የምትፈለግ ሰው መሆን አለብህ። ለምሳሌ እኔ አሁን ፀጉር ቤት ስከፍት በነገራችን ላይ ጓደኛዬ ነው አንድ ካስክ ነው ምናምን 2 ካስክ ልግዛ አንድ ካስክ እያልኩኝ ጓደኛዬ ነው እንደ 4 ካስክ ምናምን ያለኝ እንጂ ልጅ ሲጀመር ካስክ የሚገባ ሰው እንዲመጣብኝም አልፈልግም ነበር። አንተ በዚህኛው ብቻ ነበር መጀመሪያ ደና ፕሮግራም ያለው እንደዚህ ምናምን ነበር ያልኩት። ግን ማጠያም አልፈልግም ነበር። አንተ በቃ ዝም ትናደርጋለህ። ከዛ ውስን ነገር እንደዚህ ነበር ያሰብኩት እንጂ ያን ያህል የሰፈር ሰው መጣቀረ ብዙም ለኔ ምንም። በሶሻል ሚዲያ ከዛ ደና ሰው ረባ ሰው ነው እንጂ
ያን ያህል ካስክ ደርድሬ ምናምን ከዛ እዛ ውስጥ ተደርድሮ ምናምን አያለሁኝ። በእርግጠኝነት ብንደምረው አንተ አሁን ይህን ካስኩን ያልመረጥከው ከምትሰራው አንጻር ነውና ቴንኪው። አሁን እንደዛ ካስክ ተደርድሮ ሰርተው ምንም ሂሳቡ የምንሰራው 900 ብር ምናምን ይዞ ቢወጡ ነው መጨረሻ ላይ ምንም ቫልዩ ለስ ነውና እኔ ረባ ስራ የመስራት ሀሳብ ነበር የነበረኝ ደግሞ ሆኖልኛል። እኔ አሁን ቢዚ ሆኜ ተወጥሬ አልሆነም። በእርግጠኝነት ብትፈልገኝ ቡና እንጠጣ ብለህ የሆነ ክፍት ሰዓት ይኖረኛል። ልክ ሲመጡ ግን ደህና ስራ ነው የምሰራው። የምሬን ነው የምነግርህ። ከስተመሮች እንደውም በጣም መልክ የሚሰሩ ከስተመሮች ነው ያሉ። በጣም መልካለኛ በጣም ብዙ ኮሜንቶች ያለው ይህንን ከምሬ ነው የምነግርህ። ከፀጉር ሰሪ በጣም የሚያምር ሸበላ የሚባል ፀጉር ሰሪ ማለት የምታውቀው እኔ ያለው አንተ ኢንተርቪው ያቀራቢ አንተ አሁን ጋዜጠኛ ሆናል። ምን ቢሆን 3 ሰርቻለሁ ፀጉር ግን አንተ አሁን ጋዜጠኛ ነህ። እሺ ማን ነው? እሺ እንደው አንተ ማን ነው ብለህ የምታስበው? እኔ እንጃ ብዙ ልጆች ያለው አሁን ይሄ ነው ብዬ ምን ወዘ የለም። እኔ አሁን እንግዲህ ከራሴ ውጭ አላውቅም ነበር እስካሁን። እንግዲህ አንተ ወጣል ካልከኝ ማን አለበት? ብዙ ልጆች አሉ። እንደው እናንተ ማን ነው የምትለው አለ? እኔማ እኔ ልልህ አንተ ነህ። ምንም ይሄ ጥርጥር የለውም። ደስ ያለ በጣም እኔ ነበር ይመስለኝ ራሴ ነበር ይመስለኝ። አዎ እኔ በጣም በቃ ጸድ መልከኛ ፀጉር ሰሪ ከስተመሮችም በቃ ብዙ ኮሜንቶች ያሉ አንዳንዴና ያየው ነበር ኮሜንቶች። አዎ በጣም ጽድት ያለ ፀጉር ሰሪ ነኝ። ሬ ኮንፊደንስ በጣም ወደነዋል። እና ብዙ እኮ የሚያምር ፀጉር ሰሪ እኮ የለም አለ እንዴ? ብዙ የሚያምር ፀጉር ሰሪ ወይ ፊቱ እንዲህ ያለው ወይ ተጣመመ ነው ወይ ጠቁሯል ወይ የሆነ ነገር ይላል ብላ ምናልባት ጀማሪ ስለሆኑ የጠቀሩት ስላልገቡበት እናንተ በደም ስንት ዓመት ቆየ? በነገራችን ላይ ስንት ዓመት ቆየ ቢዝነሱ ላይ? ስንት ዓመት? በዓመታት 7-8 ዓመት እንደዛ አካባቢ 7-8 ብዙ ዓመት ነው። ከከፈትክ ስንት ዓመት ነው ማለት ነው? ከከፈትኩ 2 ዓመት። 2 ዓመት ቅርብ ጊዜ ነው ማለት ነው የከፈትከው? ቅርብ ጊዜ ቫይራል ወጣ። በ2 ዓመት ቫይራል ወጣ ማለት ነው። በጣም ጻድንት ጉዞ ነው የተጓዝከው። ግን ያው ለእንትን አይሆንም ነው እንጂ ያው አዛ ጊዜ ታሳልፋለህ። ምንም ያው ስትጀምር ምንም ነገር ፈተና አለው። ምን ጥያቄ የለውም። በአንዴ እንደዚህ ከተማ ልትሆን አይችልም። የሆነ የራሱ ቻሌንጆች አሉት። በጣም ደግሞ የፀጉር ቤት ደግሞ ይለያል። እኔ ያው እንትን ይሄ የኔጌቲቭ የሆነ ኢነርጂ እንትን ማለት ስለማልፈልግ ነው እንጂ በጣም አዛ ነገር አለው ነፍ ነገር ምን ጥያቄ የለውም። ምንም ጥርጥር የለውም። ግን ያው በቃ ምነው እኛ ጠቃሚ እንደሆነና እንደ ሀሳብ የምናነሳው እሱ የራሱ ነገር አለው። በእርግጥ ነገር የለውም። ከዛ ውጭ ቀጣይ ላይ የት ሰፈር የመክፈት ብራንች መክፈት እቅዳለህ? በፀጉር ቤት ላይ ብራንች የመክፈት ሳይሆን ብራንች የመክፈት እንኳን ሀሳብ የለኝም። ምናልባት ይሄንኑ ራሱ ማስፋፋት እቅድ እንጂ ብራንች የመክፈት እቅድ የለኝም። በድጋሚ እንደዚህ ብራንች አይመስለኝም። አሮን ነው አይመስለኝም። እንደዛ ማድረግ አይመስለኝም። ጥሩ ነው። አይ ስራው በራሱም ይፈልጋል ማለት ራስን ስለሚፈልግ ይመስለኛል። ሁለት ቦታ መሆን አይችልም። የራሱን የቻለ እንትን ይፈልጋልና ለብራንች ትንሽ የሚከብድ ይመስለኛል። አይ ኧረ ልብ ያደክማል። እኔ ደግሞ ለብራንች ትንሽ በተፈጥሮ በቀላሉ የሆነ ነገር ማግኘት ነው እንጂ ትግል ምናምን ወድ ሰው አይደለም። አንዳንድ ሰዎች አሉና የሆነ ቦታ ብራንች አድርገው እዚህኛው ሄደው እዛኛው ሰርተው የሚመጡ ልጆች አሉና ግን ሲባክኑ ነው ያየ ነው። አንድ ቦታ ላይ ዋጋ ከፍለው በደንብ መስራት አልቻሉም። ምን ቀርበን ብንጠይቃቸው ባክናናል ነው የሚሉት እንጂ ብራንች ትንሽ ፀጉር ላይ ራስ ስለሆነ የሚፈልገው ውጤት አያስመዘግቡም። ራስ ላይ ሲሆን ምንም ጥያቄ የለውም በእርግጠኝነት። ጥሩ ሀሳብ ነው። እና መጨረሻ የምታነሳው ሀሳብ ምን አለ? እንደው ወደ መጨረሻ አካባቢ ማነሳው ሀሳብ እግዚአብሔር ይስጥልኝ የኔ አባት ምን አመሰግነው ማኛ ነን እንግዳችንን ሀሳብን ሸር ለማድረግ እንግዳችን ለመሆን ፈቃደኛ ስለሆን ሀሳብን ተካፍለን ፈቃደኛ ስለሆን ከኛ እውነት ለመናገር ይሄ አሁን አንተን ለማበረታታት ነው እንጂ ምንም እኔ አሁን ካወራሁት ውስጥ ምንም ያን ያህል አስተማሪም እንደ ቁም ነገር ይወሰድበታል የሚል እምነት የለኝም። አይ ሁሉም ሰው የራሱ የሆነ ነገር አለ። ምንም ብሎ ሀሳብ ለመስጠት ያህል በ8 ዓመት ውስጥ የሆነ የራሱ ያሳለፍከው ነገር አለ። ለመጫወት ያህል ነው ምናምን ፕሮግራም ማስታወቅ ያው ውበት አይደለም። እንደዛ ነገር ሼር ማድረግ ስለሆነ እንደው ከሌም እንደው የሚያስበው የሚለው እንደዛ ስለሆነ የግላችን ሀሳብ እናሸራሽበት ነገር ስለሆነ ከዛ ጊዜ ነበረ ስለመጣ ደስ ብሎኛል በጣም። ግን ቆንጆ ሀሳብ ነው ያመጣ። አሪፍ ነው፣ ጥሩ ነው። ወደዋል ተመስተዋል ሀሳቡ። ያው እኔ ንግግር ሰው አይደለሁም፣ ግን ያመጣው ሀሳብ በጣም ቆንጆ ነው። አፕሪሺየቱ በትልቅ ፕሮዳክሽን እንግዲህ
ትቀርጸኛለህ ብዬ ተስፋ አደርጋለሁ። አሶል እንዴት ነው አግብቷል አላገባም የሚለው ነገር እንዴት ነው? ወንድሜ እሱ ጉዳይ አልተነሳም። አግብቷል አላገባም ይፈልጋል። ብዙ ከስተመሮች ማወቅ ይፈልጋሉ። ኮሜንት ላይ ያየሁ ነበር ከታችና ከስተመሮች ብዙ ከስተመሮች ማወቅ ይፈልጋሉ። እና አሶል እንዴት ነው አግብቷል አላገባም መንገድ ላይ የሚሆነው ጥያቄ እንዲመለስ እንፈልጋለን። በጣም 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 መልኳ የምታምር ጸባዩ ቆንጆ የሆነች እኔ ሚስት የሚባል ነገር የለኝም። በሬ ክፍት ነው። እህት ወንድሞቼ አናግሩኝ። እኔ ሚስት የሚባል ነገር የለኝም። አላገባሁም። ገርፍሬንድ ምናምን በሚባል ነገር ብዙ የሚመቸኝ ሰው አይደለሁም። ልክ ሴትዮዋ እንደመጣች መጋባት ነው። የድሮ ሰው ነኝ። ስለዚህ ዝግጁ ነኝ ከመጣች የሰርጌ ቀን በያትም እኔ ቅር አይለኝም። በመላመድ አምናለሁ። ሌላ ችግር የለብኝም። ስለዚህ በቃ እንግዲህ ሽማግሌዎች እንሆናለን ማለት ነው። ሽማግሌዎች እንሆናለን። በቃ ደስ ይለኛል። ከዛ እንደዛ ብናደርግ አሪፍ ነው። እንደውም ኮሜንት ላይ እኮ በቃ የሆነች ከስተመር ስታይ ሚስት ነች ምናምን ይባላል። በቃ በጣም ትሪት ስለምታደርግ እቺ ሚስት ነች ምናምን የሚል ነገር ያለው ኮሜንት ላይ እና እኔ ማለት ሚስት ትመስለኝ ነበር የሆነች ልጅ እንደውም ላይ በጣም ሁሉንም ቆንጆ ከሆኑ እኮ በቃ ሚስት ነች ይባላል። እኔ ቆንጆ ብቻ አይደለም ባይዘው እኔ ሰው ማገኘው ቆንጆ ባይሆንም ችግር የለም። ስለዚህ ላይ በቃ ችግር የለውም እያልክ ነው። ዝግጁ ነኝ ለማግባት? ዝግጁ ነኝ ለማግባት። ኧረ አይደለሁም። ቀጣይ ፕሮግራም አግብተን ነው የምንገናኘው። ቀጣይ ፕሮግራም አግብተን ነው የምንገናኘው። ግን ቆንጆ ሚስት አለች እውነት ለመናገር። ሚስት አለችኝ? ፎቶዋን ላሳይ? በቃ ካለች ችግር የለውም። ካለች ችግር የለውም። ፎቶዋን እናስገባላችኋለን እዛ ጋር እንዲወት ፎቶዋን እዛ ጋር ቆጥረን ስለዚህ ስራ ነው ሚስት እያልክ ነው ማለት ነው። ሌላ ሚስት የለኝም። ስራ ነው ሚስት እያልክ ነው። ግን ያው ገና ነው ያው ስራ ላይ ስለሆነ አሁን እንደው ብሩ ሳይ ትእዛዝ አልከኝ የሆነ ነገርና እንደው ለቦስ እንዴት ነው ቲፖል ላይ ይሰጣል? ፀጉሩ ይላል እንዴት ነው ለቦስ? ወይ እኔ ለልጆቹ ሲሰጥ ነው ደስ የሚለኝ። ኧረ ለእኔ ራሱ ከሰጡኝ ለእነሱ ቢሰጧቸው ራሴም ሰጣቸዋለሁ። ከሰጡኝ እኔ እነሱ እንኳን ቢሰጧቸው ደግሜ ነው የምሰጣቸው። እንደው በፊት ተቀጥረ እየሰራ ዝቅተኛ ቲፕ ስንት ሰዓት ያውቃል ነው ድሮ ጀማሪ ብቅ ሰዓት ከ8 ዓመት በፊት ማለት 20 ብር ዝቅተኛ ቲፕ እንዴ? አንተኛ እኮ 5 ሰዓት ነው ያውቃል እኮ አንተ 20 ብር በጣም ቤቱ ያ ስለነበረ ሴትዮዋ 10 ብር ምናምን መስጠት ብትፈልግም ያው የሚሰጠው ሰው ምናምን ስለሚደብራት 20 ብር አሰጣለች። አይ በጣም ትልቅ ቲፕ ነው። አንተ እሱኛ ቅዳሜና እሑድ ሙሉ ቀን የምሰራው ስራ ቲፕ ነው። ቅዳሜና እሑድ ሙሉ ቀን የምሰራው ቲፕ ነው 20 ብር። አሁንስ ከፍተኛ ቲፕ አሁን ከፍተኛ ቲፕ ቀኔ እንጃ። እኔ እንደዚህ መጨረሻ ላይ ነው የማየው። ስንት እንደሚሰጥም አላውቅም። አይቼው መጨረሻ ላይ ወደዛ እዛ ጋር ነው የምከተው እንጂ ያን ያህል ብዙ እንትን አታደርገውም። የቲፕዋን እንትን ትንሽ አለፍናት መሰለኝ። እውነት ለመናገር አላየውም። ደግሞ ብዙ ጊዜ ካሽም አልይዝም። ቢልኩም ትራንስፈር ነው የሚያደርጉት ምናምን ገባ ወጣ ብዬ እሷን ብዙ ትራንስፈር ጊዜውም የዛ ስለሆነ ብዙ እንትን አታደርገውም። በፊት ይመስለኛል እያንዳንዱ እንቅስቃሴ ካሽ ስለነበረ ትሰጠዋለህ። እንደዚህ ነበረ። አሁን እንደዚህ አይነት ነገር የለም ምናምን። አይ ለከስተመሮች የምትለው ሀሳብ አለ? ከስተመሮች የምለው ሀሳብ አይ ላቭ ዩ ከስተመሮች በቃ ሌላ ምለው ነገር የለም። ወዳችኋለሁ። ሌላ የተለየ ሀሳብ የለም? የተለየ ሀሳብ የለኝም። እኔ ሀሳቤ በህይወት መኖር ነው። እንደ በህይወት መኖር ወደ አለመኖር የሚያስገባ ጥያቄ ኳል ግን ሀሳብ ጨረስኩ። በህይወት መኖር ነው ሀሳብ ጨረስኩኝ። ጥያቄ ጠየቅኩ። እንደ በቤት የሚያስሮ ጥያቄ ግራ ገብቶኛል ወንድሞቼ።